ሰላም ጤና ይስጥልኝ የተከበራችሁ ተመልካቾች በያላችሁበት ሰላማችሁ ይብዛ። ዛሬ ማወራችሁ ስለዚህ አፕሊኬሽን ነው። ይህ አፕሊኬሽን ጉግል ፎቶ ይባላል። ነገር ግን ስንቶቻችሁ ናችሁ ጥቅሙን አውቃችሁ በትክክል እየተጠቀማችሁበት ያለው? ይህን ያልኩበት ምክንያት በጣም በርካታ ሰዎች ስለ ጉግል ፎቶ ምንም እውቀት የላቸውም ማለት ነው። ስለዚህ ዛሬ ጉግል ፎቶ ለምን እንደሚጠቅምና በውስጡ የሚገኙትን አስገራሚ ጥቅሞችን እነግራችኋለሁ። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉ፣ አብራችሁን ቆዩ። እሺ ተመልካቾች በድጋሚ እንኳን በሰላም መጣችሁ። እንግዲህ ጉግል ፎቶ ዋና ጥቅሙ ምንድነው ካላችሁኝ፣ አብዛኛው ሰው ልክ እንደ ተራ የጋላሪ አፕሊኬሽን ፎቶና ቪዲዮ ለማየት ነው የሚጠቀምበት። ነገር ግን ይህንን ከማድረግም ባለፈ የጉግል ፎቶ ዋና ጥቅሙ ምን መሰላችሁ? በውስጡ 15 ጂቢ ነፃ ስቶሬጅ ጉግል በነፃ የሚሰጠናል ማለት ነው። ታዲያ እሱን ተጠቅመን ምንድነው የምናደርገው? ለምሳሌ በስልካችን ካሜራችንን ተጠቅመን ፎቶ ስንነሳ፣ ቪዲዮ ስንቀርጽ የተለያዩ ማስታወሻዎች የልደት፣ የምርቃት፣ የሰርግ የተለያዩ ማስታወሻዎችን በቪዲዮአችን መልክ እንቀርጻል ማለት ነው። ታዲያ ስልካችሁ በድንገት ቢጠፋ ቢሰበር ወይም ደግሞ ፎርማት ቢሆን ከስልኩ ላይ የነበሩ ፎቶና ቪዲዮዎች በድንገት ይጠፋሉ። ነገር ግን የጉግል ፎቶ ዋና ዓላማው እነዚህን ነገሮች ጠብቆ ማስቀረትና ሌላ አዲስ ስልክ ስትገዙ ወይም ደግሞ ስትቀይሩ በዛኛው ስልክ ከድሮ ስልካችሁ ላይ የነበሩ ፎቶና ቪዲዮዎችን በቀላሉ እንዲታገኙ ምንም ፋይል እንዳይጠፋባችሁ ማድረግ ነው ዋና ጥቅሙ ማለት ነው። ስለዚህ መጀመሪያ ግን በዚህኛው ስልካችሁ ላይ አንድ ማብራት ያለባችሁ ሴቲንግ አለ። ይህንን ሴቲንግ ካላበራችሁት እነዚህን ፋይሎች ጠብቆ አይይዝላችሁም ማለት ነው። ስለዚህ በትክክል እንዴት እንደምታደርጉ አሳያችኋለሁ ማለት ነው። አሁን ቀጥታ ወደ ጉግል ፎቶ አፕሊኬሽን ትከፍታላችሁ። ከነካችሁ በኋላ እንደዚህ ይመጣላችኋል። ከላይ ፕሮፋይል አይካናችሁን አንድ ጊዜ ትጫኑና ወደ ታች ትወርዳላችሁ ማለት ነው። ከዛ ፎቶ ሴቲንግስ የሚላለ እሱን አንድ ጊዜ ትነኩታላችሁ። በመቀጠል ባካፕ የሚላለ እሱን አንድ ጊዜ ደግማችሁ ንኩት። ባካፕ የሚለው የእናንተ ኦፍ ሆኖ ከሆነ እንደዚህ ማለት ነው ባካፕ እያደረገ አይደለም፣ ወይም ደግሞ ጉግል ፎቶ ላይ ፋይላችሁ የተቀመጠ አይደለም ማለት ነው። ስለዚህ ኦን ማድረግ አለባችሁ። ኦን ስትሉት ከስልካችሁ ላይ ማለትም ከአንድ በላይ ጉግል አካውንት ወይም ኢሜል አካውንት ካላችሁ ያማርጣችኋል። የትኛው ላይ ላስቀምጥላችሁ እያላችሁ ነው። ስለዚህ እኔ አንዱን እመርጣለሁ ማለት ነው። አንዱን ኢሜልን መረጥኩለት ማለት ነው። ይህን ኢሜል ግን በትክክል ፓስዋርዱን ማወቅ ይኖርብኛል። በቃ ኢሜሉና ፓስዋርዱን ማወቅ አለባችሁ። ስልካችሁ በድንገት ቢሰበር ቢጠፋ አንድ ነገር ቢሆን ፎርማት ቢሆን መልሳችሁ በዚህ ኢሜል አማካኝነት ብትገቡ ቀጥታ ከድሮ ስልካችሁ ላይ የነበረውን ማንኛውንም ፋይል በቀላሉ ያወርድላችኋል ማለት ነው። ስለዚህ ይህንን ኦን አደረኩት። ካሁን በኋላ አውቶማቲካሊ ራሱ የካሜራ ፎልደር ላይ ያሉትን ፎቶና ቪዲዮዎች ወደ ጉግል ፎቶ ያስገባቸዋል ማለት ነው። እኔ ምንም መንካት አይጠበቅብኝም ማለት ነው። ስለዚህ ስልኬ በድንገት ቢሰበር ቢበላሽ ወይም የሆነ ነገር ቢሆን መልሼ ማግኘት እችላለሁ። በምን አማካኝነት? አሁን ያስገባሁትን የጉግል አካውንት ኢሜልና ፓስዋርዱን ማወቅ ከቻልኩ። የጉግል አካውንት ኢሜልና ፓስዋርድ የማታውቁ ከሆነ አንድ ጊዜ ላሳያችሁ አጠር አድርጌ፣ እመኑኝ ይጠቅማችኋል። ወደ ጂሜል አፕሊኬሽን ትገባላችሁ። ከላይ የፕሮፋይል አይካናችሁን አንድ ጊዜ ትጫናላችሁ። ከዛም ጉግል አካውንታችሁ አሁን የቀየራችሁት ማለትም አሁን ጉግል ፎቶ ላይ የተጠቀማችሁት ትክክለኛው መሆኑን ካረጋገጣችሁ በኋላ ከዛ ማኔጅ ዩር ጉግል አካውንት የሚለውን ትቀይራላችሁ። ፓስዋርዱን የማታውቁት ከሆነ ከዛ ጉግል ፓስዋርድ የሚላለ ከታች እሱን አንድ ጊዜ ትጫናላችሁ። በጣም ቀላል ነው። አሁን የስክሪናችሁን ቁልፍ እንድታስገቡ ይጠይቃችኋል ማለት ነው። በጣት አሻራ ሊሆን ይችላል እናንተ የቆለፋችሁት፣ በፒን ኮድ ሊሆን ይችላል፣ በፓተርን ሊሆን ይችላል። እሱን የስክሪናችሁን አስገቡለት። ከዛም እንደምትመለከቱት ከዚህ ኒው ፓስዋርድ ይላል፣ ከታችም ኮንፊርም ኒው ፓስዋርድ ይላል። ስለዚህ ምንድነው የምታደርጉት? ከዚህም ተመሳሳይ ፓስዋርድ የምታስገቡት። ይህን ካስገባችሁ በኋላ ቼንጅ ስትሉት አሁን አዲስ ፓስዋርድ ኖራችሁ ማለት ነው። ይህን አዲስ ፓስዋርድ እና ይህንን ኢሜላችሁን ጽፋችሁ የሆነ ቦታ አስቀምጡት፣ ይጠቅማችኋል። በጣም ብዙ ሰው የሚሳሳተው ነገር ግን እጅግ ወሳኝ የሆነ ነገር ነው ማለት ነው። ኦኬ አሁን ወደ ጉግል ፎቶ እንመለስና እንግዲህ እንደምትመለከቱት ባካፕ ማድረግ ጀምሯል ማለት ነው። ነገር ግን አንድ ነገር ላስታውሳችሁ እፈልጋለሁ። ጉግል ፎቶ ላይ ስትገቡ እንደምትመለከቱት የሚያሳያችሁ ፎቶዎች ከጋለሪ ላይ ያሉትንና ከጉግል ፎቶ ላይ ያሉትን በአንድ ላይ ዘበራርቆ ነው ማለት ነው። ነገር ግን እናንተ በትክክል ጉግል ፎቶ ላይ የተጫኑት
ፎቶና ቪዲዮዎች እነማን እንደሆኑ መለየት ይኖርባቸዋል። ይህንን ለማድረግ ታዲያ ከጉግል ፎቶ አፕሊኬሽን መውጣት ይኖርባቸዋል። ታዲያ የት ነው የምንሄደው ካላችሁ የጉግል ክሮም አፕሊኬሽን ላይ ትገባላችሁ ማለት ነው። ከዛም ፎቶስ ዶት ጉግል ዶት ኮም ብላችሁ እንደዚህ ሰርች ታደርጋላችሁ። ወይም ደግሞ PHOTOES ዶት GOOGLE ዶት ኮም በደንብ እንዲገባችሁ ነው። በነገራችን ላይ እንደዚህ ማድረጉ እንደዚህ ከከፈታችሁ በኋላ ሳይን ኢን የሚል አለ። የጉግል ፎቶ አፕሊኬሽንን ያመጣል። እሱን አንድ ጊዜ ትነኩታላችሁ። ቀጥታ የትክክለኛው አውቶማቲካሊ የቅድም ያስገባችሁት ኢሜል አድሬስ መሆኑን ካረጋገጠ በኋላ እራሱ ያስገባችኋል ማለት ነው። እንግዲህ እንደምትመለከቱት ጉግል ፎቶ ላይ ገብቼ በትክክል ጉግል ፎቶ ላይ የተጫኑትን ፎቶና ቪዲዮዎች አመጣልኝ ማለት ነው። እነዚህ እንደምትመለከቷቸው ከ2025 2023 እያለ ይቀጥላል። 2023 2022 21 እስከ 2020 ጀምሮ ከ2014 ጀምሮ የጫንኳቸው ፎቶና ቪዲዮዎች በሙሉ እዚህ ጋር ተቀምጠዋል ማለት ነው። ስለዚህ እነዚህን ፎቶዎች ከፈለኩኝ ማውረድ ይችላለሁ ወደ ጋላሪ፣ ከፈለኩ ደግሞ እዚሁ መመልከት ይችላለሁ። እስኪ ምናልባት እናንተ እኮ የድሮ ፎቶ ልታገኙ ትችላላችሁ። ኢሜላችሁን ከ5 ዓመት ከ6 ዓመት በፊት ከፍታችሁ ከሆነ ምናልባትም ራሱ ባካፕ አድርጎ ከሆነ የቆዩ ፎቶ ማስታወሻዎችን ልታገኙ ትችላላችሁ። ስለዚህ በትክክል ጉግል ላይ photos.google.com ብላችሁ ስትገቡ ነው የምታገኙት ማለት ነው። ስለዚህ ወደ 3 ሰረዝ አለች። እሷን አንድ ጊዜ ስትነኳት ከፈለጋችሁ ቪዲዮ የሚለው መርጣችሁ ቪዲዮን ብቻ መመልከት ትችላላችሁ። ካልሆነ ደግሞ ሎክድ ፎልደር የሚል አለ። እሱን ደግሞ ለብቻው አሳያችኋለሁ አሁን እንዳላበዛባችሁ አድርጌ። ነገር ግን ኢሜላችሁ አንዳንድ ጊዜ እየሞላ የተቸገራችሁ ሰዎች ካላችሁ ኢሜል የሚሞላው ጉግል የሚሰጣችሁ 15 ጂቢ ነፃ ስቶሬጅ ነው። ይህ ማለት ምን መሰላችሁ? ለምሳሌ ለእንትናችሁ ለጂሜል ያገለግላል፣ ለጉግል ፎቶ ያገለግላል፣ ለጉግል ድራይቭ ያገለግላል። አጠቃላይ ለጉግል ምርቶች የሚሆን 15 ጂቢ ነው የሚሰጣችሁ። ነገር ግን ቅድም እንዳልኳችሁ ጉግል ፎቶ የማይሆኑ ዝም ብሎ አላስፈላጊ የሆኑ ፎቶዎችንም ራሱ ወደዚህ ስለሚጭናቸው እየመረጣችሁ ማጥፋት ይኖርባችኋል ማለት ነው። የማትፈልጉት ፎቶ እንዲቀመጥ የማትፈልጉት ካለ ከዚሁ እየመጣችሁ ከጉግል ፎቶ ላይ እንደዚህ ክሊክ እያደረጋችሁ ዲሌት ማለት ይኖርባችኋል ማለት ነው። ይኸው አሁን ለምሳሌ እንደዚህ እየመረጣችሁ ከላይ ዲሌት የሚል አለ። ሞቭ ቱ ቢን እያላችሁ ዲሌት ማለት አለባችሁ ማለት ነው። ከዚህ ዲሌት ስትሉት ነው ጂሜላችሁ ፍሪ የሚሆነው ማለት ነው። እሺ ይሄ ከገብቷችኋል ብዬ ተስፋ አድርጋለሁ። ጉግል ፎቶ ላይ አሁን ደግሞ ሌላ ነገር ላሳያችሁ ማለት ነው። የጉግል ፎቶ ሌላ ጥቅሙ ምን መሰላችሁ ጓደኞቼ? ሎክ አድርጋችሁ የሆነ ፎልደር ማስቀመጥ ትችላላችሁ። ይህም ደግሞ የምትፈልጓቸው ፋይሎች ሊሆን ይችላል፣ ሚስጥራዊ ፎቶዎች ሊሆን ይችላል፣ ቪዲዮዎች ሊሆን ይችላል። እነዚህን ለብቻው ቆልፋችሁ ጉግል ፎቶ ውስጥ ማስቀመጥ ትችላላችሁ። የምትከፍቱት ደግሞ በጣት አሻራ ወይም ደግሞ የስክሪናችሁን በቆለፋችሁበት መንገድ ነው ማለት ነው። በጣም ወሳኝ ፓርት ስለሆነ ላሳያችሁ። ሚስጥራዊ ነገር ሲባል እንዲሁ መጥፎ ነገር ወይም ደግሞ ሌላ ነገር የሚመስለው ሰው አለ። ነገር ግን ሰው እንዳያይባቸው የምትፈልጉ ዶክመንቶች ሊሆን ይችላል፣ የተለያዩ መረጃዎች ሊሆን ይችላሉ። ስለዚህ አካውንታችሁ እስካለ ድረስ ኢሜልና ፓስዋርዱን እስካወቃችሁ ድረስ መቼም ቢሆን ፋይላችሁ አይጠፋም ማለት ነው። ስለዚህ ወደ ጉግል ፎቶ አንድ ጊዜ ትገባላችሁ። ከታች ኮሌክሽን የሚል አለ። እሱን አንድ ጊዜ ትጫናላችሁ። ኮሌክሽን የሚለውን ከተጫናችሁ በኋላ ወደ ስር ሎክድ የሚል አማራጭ ታገኛላችሁ። ይችን አንድ ጊዜ ትጫናታላችሁ። ከዛ ሎክ ሴትአፕ ሎክ ፎልደር የሚል አለ። ይችን አንድ ጊዜ ትነኳትና እንግዲህ ዩዝ ፒን ወይም ደግሞ ፊንገር ፕሪንት ወይም ደግሞ በፌሳችሁ መቆለፍ ትችላላችሁ። ከስክሪኑ ሎክ ጋር የተያያዘ ነው ማለት ነው። ለምሳሌ እኔ ወይም ደግሞ በፊቴ ቆለፍኩት ማለት ነው በፌስ። ስለዚህ ተርን ኦን ባክአፕ የሚል አለ። ይህን እንደፈለጋችሁ እኔ አሁን ስላጠፋው ነው ማለት ነው። ስለዚህ እሱን አንድ ጊዜ ስትነኩት ይኸው ሞቭ አይተም የሚለው ስትነኩት ለምሳሌ ከዚህ የመረጣችኋቸው ፎቶዎች እኔ የምሸፍናቸው የሌላ ሰው ፎቶ ስለሆኑ ነው። ከላይ መርጣችሁ የምፈለጋችሁትን ሚስጥራዊ የምትሉትን መረጃ እንግዲህ የምታዩት ከጋላሪ ላይ ነው የሚያስመርጣችሁ። ሞቭ ስትሉት ቀጥታ ኮንቲኒው ስትሉት ወደዚህ ይገባል ማለት ነው። ፍቃድ ምናምን ከጠየቃችሁ እንደዚህ ስጡት ማለት ነው። እኔ ከዛ እንደምትመለከቱት
አሁን እንደምትመለከቱት በዚህ መንገድ ስንት ፎቶ መሰላችሁ? 1 2 3 4 5 6 7 ሰባት ፎቶዎችን ወደዚህ ፎልደር አስገብቻለሁ። እነዚህ ሎክድ ሆነዋል ወይም ደግሞ ተቆልፈዋል ማለት ነው። ካሁን በኋላ ማንም ሰው ሊያያቸው አይችልም ማለት ነው። እኔ ማየት ስፈልግ ከታች ሎክድ የሚለውን መጥቼ ጫናለሁ። ከዛ የጣት አሻራ ወይም ደግሞ የስክሪንን ቁልፍ እንደዚህ አስገባለሁ ማለት ነው። ከዛ እነዚህን እመለከታለሁ። እስኪ ሞክሩት እየገባችሁ። ሌላውና አስገራሚው የጎግል ፎቶ እጅግ መሰረታዊ የሆነ ጥቅም ልንገራችሁ። የጎግል ፎቶ ጥቅሙ ምንድነው? ለሰዎች ፎቶ ወይ ቪዲዮ መላክ ስትፈልጉ ጥራቱ ሳይቀንስ ቀጥታ መላክ ትችላላችሁ፣ እጅግ አስገራሚ በሆነ መንገድ። ለምሳሌ በቴሌግራም፣ በዋትሳፕ፣ በኢሞ የተለያዩ ሰዎች ስካን አድርጋችሁ ዶክመንቶችን ወይም ደግሞ ፎቶ ላኩልኝ ሲሏችሁ ጥራቱ ይቀንሳል ወይም ደግሞ ኮንቨርት አድርጎ ነው አፕሊኬሽኑ የሚልክላችሁ ማለት ነው። ነገር ግን እናንተ እንደምትመለከቱት ጥርት ብሎ ለሰዎች እንዲመለከት ከፈለጋችሁ አንድ ጊዜ እሱን ላሳያችሁ። አይኖ እያረዘምኩባችሁ ነው። ብዙ ጥቅሞች አሉ 7 ምናምን፣ ነገር ግን ረዝሟል። በዚሁ ልቋጨው ፈልጌያለሁ ማለት ነው። ስለዚህ ፎቶውን ትመርጣላችሁ። ጉግል ፎቶ ላይ ሆናችሁ ማለት ነው። መላክ የፈለጋችሁትን ፎቶ እንደዚህ ትመርጣላችሁ ማለት ነው። ከመረጣችሁ በኋላ ቀጥታ ከላይ ሼር የሚል አለ። እሱን አንድ ጊዜ ትነኩታላችሁ። ሼር የሚለውን ስትነኩ ብዙ አይነት አማራጭ ያመጣላችኋል። እናንተ የምታደርጉት ክሬት ሊንክ የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። እሺ እንደዚህ አድርጎ ከጨረሳችሁ በኋላ ለምሳሌ ለምትፈልጉት ሰው በተለያየ ሶሻል ሚዲያ መላክ ትችላላችሁ ማለት ነው። ለምሳሌ ሞር የሚለውን ነክቼን አሁን ወደ ቴሌግራም ላይ እገባና ቴሌግራም የሚለውን ነካለሁ። ወይም ደግሞ ከላይ ኮፒ ዩአርኤል የሚል አለ፣ እሱን መንካት ትችላላችሁ። ለምሳሌ ኮፒ ያደረኩትና ፔስት ለዋለሁ ቴሌግራም ላይ መጥቼ ማለት ነው። ከዛ ይህንን እልክለታለሁ ማለት ነው ለጓደኛዬ፣ ወይም ደግሞ እነዛን 4 ፎቶዎች እንዲመለከት ለፈለኩት ለማንኛውም ሰው ይህን ሊንክ ብቻ እልክለታለሁ ማለት ነው። ከዛ ያነኛው ሰው ወይ ላሳያችሁ። ይኸው እንደምትመለከቱት በዚህኛው ስልኬ ደርሶኛል ማለት ነው። ስለዚህ ይህንን ፎቶ አንድ ጊዜ ነካዋለሁ ማለት ነው። አያችሁት? እነዛን 4 ፎቶዎች በትክክል በከፍተኛ ጥራት ማየት ቻለ ማለት ነው ያነሰው። ቀጥታ አሁን እነዚህን ብቻ ነው ማየት የሚችለው። ስለዚህ እነዚህን ማውረድ ይችላል ወይም ደግሞ የፈለገውን ነገር ማድረግ ይችላል። በዚህ መንገድ ለሰዎች ቀጥታ ጥራቱ ሳይቀንስ ፎቶ መላክ ትችላላችሁ ማለት ነው። ከፈለጋችሁ ብዙ ቪዲዮዎችን፣ ብዙ ፎቶዎችን በቀላሉ በሊንክ ብቻ ለሰዎች መላክ ያስችላችኋል ማለት ነው። ጉግል ፎቶ ይህንንና እጅግ አስገራሚ ብዙ ጥቅሞች አሉት። ነገር ግን ጊዜ ለመቆጠብ ያህል ይህንን በትክክል ካደረጋችሁ በቂ ነው። በውስጡ ያሉትን ጠቃሚ ፊቸሮች ከፈለጋችሁ በቀጣይ ቪዲዮ ሰራበታለሁ። እንዳላረዝምባችሁ ለዛሬ ግን ከዚህ ይበቃናል። እጅግ በጣም ጠቃሚ መረጃ እንዳገኛችሁ ተስፋ አድርጋለሁ። በተለይ እንዳሳሰብኳችሁ የጉግል አካውንታችሁን ኢሜልና ፓስወርድ በትክክል ማወቅ ስትችሉ ነው ማለት ነው ይህን ነገር ማድረግ የምትችሉት። ነገር ግን በትክክል ካላወቃችሁት ስልካችሁ በድንገት ቢሰበር፣ ቢሰረቅ ወይም ፎርማት ቢሆን መልሳችሁ ለመግባት ያነ ጉግል አካውንት ያስፈልጋል። ከሌለ ሁሉም ነገር ታጣላችሁ ማለት ነው። ግልጽ ሆኗል ብዬ ተስፋ አደርጋለሁ። ለብዙ ሰዎች ሸር አድርጉት። ሀሳብ አስተያየት ካለ በኮመንት ግለጹልኝ። መልካም ጊዜ